በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በዚህ ሰዓት የመረጃ ጊዜ የምታደምጡት የመጀመሪያው መረጃ የእስራኤሉ የስለላ ድርጅት ሞሳድ በኢራን ውስጥ ያልተጠበቀ ተግባር እየፈጸመ እንደሆነ ተዘገበ። አስገራሚና ሚስጥራዊ የሆኑ የስልክ ጥሪዎችን ለኢራን ባለስልጣናት በማድረግ አስገራሚ ጥያቄዎችን እያቀረበ እንደሆነና ጥያቄዎቹንም ተከትሎ እየተፈጠሩ ያሉ ነገሮች በኢራን ባለስልጣናት ዘንድ ግራ መጋባት እንደፈጠሩ አመልክቷል። የደህንነት ክፍተት አለ በኢራን ውስጥ የሚለውን ጉዳይ ይበልጥ አረጋጋጭ በሆነ መልኩ የሞሳድ ባለስልጣናት በርካታ የኢራንን የባለስልጣናትን መረጃ በእጃቸው እንደሚገኝ አመላካች መሆኑ ተገልጿል። ዋሽንግተን ፖስትን ጨምሮ የተለያዩ መገናኛ ብዙሃን ዛሬ ሌሊቱን በዚህ የሞሳድ ሰላዮች በኢራን ውስጥ እያካሄዱት ያለውን ነገር በተመለከተ በዝርዝር የማስደምጣችሁ ሰፋ ያለ ዘገባ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ እጅግ በጣም ታይቶ የማይታወቅ አውዳሚ የሆነ የኢኮኖሚ ቅጣት አውጃለሁ ሲሉ ተናግረዋል። ትራምፕ ያወጁት አዲሱ በኢራን ላይ ከዚህ ቀደም በምድር ታይቶ አይታወቅም በማለት የገለጹት የኢኮኖሚ ማዕቀብ ምንድነው? በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የእስራኤሉ የስለላ ቡድን ሞሳድ በኢራን ውስጥ ያልተጠበቀ ተግባር እየፈጸመ እንደሆነ ተሰማ። ሞሳድ ስልክ በመደወል በኢራን ባለስልጣናት ውስጥ እያደረገ ያለው እንግዳ ነገር በርካቶችን ያስገረመ ሲሆን የመገናኛ ብዙሃን በፊት ለፊት ገጾቻቸው ይዘውት ወጥተዋል። በእስራኤል የስለላ ድርጅት ሞሳድና በኢራን ባለስልጣናት መካከል ቀጥተኛ ግንኙነቶች ተደርገዋል የሚሉ ሪፖርቶች በኢራን መገናኛ ብዙሃን በሰፊው እየተሰሙ ነው። የኢራን ከፍተኛ የስለላ የደህንነት እና የፖለቲካ ባለስልጣናት የእስራኤሉ የስለላ ተቋም ሞሳድ በቴህራን ላይ ያለው ጫና ምን ያክል የሰፋ ነው የሚለው እንዳሳሰባቸው የገለጹ መሆኑን መገናኛ ብዙሃን ጽፈዋል። ኢራን እንዲሁም እስራኤል ለ12 ቀናት ጦርነት ካደረጉ በኋላ በኢራን የደህንነት መዋቅር ውስጥ ክፍተት አለ የሚለው ህዝቡን እያነጋገረ እንደሆነ ይታወቃል። የደህንነት ክፍተት በኢራን ከፍተኛ ውሳኔ ሰጪዎች ዘንድ ያሉ መረጃዎች ሾልከው እየወጡ መሆኑን ይጠቁማሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺን ጨምሮ ሌሎችም ከፍተኛ የኢራን አመራሮች የደህንነት ክፍተት አለ የሚለውን ቃል የሚጠቀሙት የአሜሪካና የእስራኤልን ጉዳይ ለመግለጽ ነው። ከ12 ቀናቱ ጦርነት በኋላ ሞሳድ በኢራን ደህንነት መዋቅር የሚያደርገው እንቅስቃሴን በተመለከተ አዲስ እይታ ፈጥሯል። የኢራን የፖለቲካና የደህንነት ባለስልጣናት የሞሳድ ወኪሎች እየደወሉላቸውና እያስፈራሯቸው እንደሆነ ይፋ አድርገዋል። የኢራን መገናኛ ብዙሃን እንዳሉት ከሆነ እነዚህ እንግዳና ከሞሳድ የሚሰነዘሩ ከእስራኤል የሚመጡ የስልክ ጥሪዎች ዓላማቸው ጫናና የበላይነትን ማሳየት ነው ባይ ናቸው። የደዋዮቹ ማንነት በገለልተኛ ወገን እስካሁን አልተጣራም። ሁሉም የሞሳድ ወኪሎች ስለመሆናቸው ወይም ከሞሳድ ጋር ግንኙነት ያላቸው ስለመሆናቸው ባይረጋገጥም ኢራኖች ግን የሚሉት የሞሳድ የስልክ ጥሪዎች ናቸው ነው የሚሉት። የኢራን የነዳጅ ሚኒስትር ጃቫድ አጂ በአውሮፓውያኑ ጥር 24 አንድ የሞሳድ ባልደረባ እንደደወለላቸው ገልጸዋል። በወቅቱ
በኢራን የነዳጅ ማስተላለፊያ ላይ ከፍተኛ ፍንዳታ የደረሰበት ጊዜ ነበረ። ደዋዩ ግለሰብ የተለያዩ ስልቶችን መጠቀሙን ሚኒስትሩ የገለጹ ሲሆን በዚህ ወቅትም 3 ዋነኛ የነዳጅ ማስተላለፊያ በሰከንዶች ልዩነት ፈንድተዋል። ሚኒስትሮቹ እንደሚሉት ከሆነ ስልኮች ሲደወሉላቸው ከሞሳድ በቀጥታ ስልኩን ሲያነሱ አንድ ግለሰብ 3 ሲደመር 5 ስንት ነው ይላቸዋል። 4 ሲደመር 5ስ ስንት ነው የሚል እጅግ በጣም ቀላል የሆኑ ጥያቄዎችን ይጠይቃቸዋል። ከዚያም መልሱን ከተናገሩ በኋላ ስለ ነዳጅ ማስተላለፊያው ፍንዳታው ይገልጽላቸዋል። አሁን እዚህ ጋር ያለው የነዳጅ ማስተላለፊያችሁ ሊፈነዳ ነው የሚል መልእክት ከነገራቸው ስልኩም ከተዘጋ ከጥቂት ደቂቃዎች በኋላ ፍንዳታዎች ይከሰታሉ። ይህ ነገር በኢራን ባለስልጣናት ላይ በተደጋጋሚ እየተከሰተ ነው። ሚኒስትሩ የነዳጅ ማስተላለፊያው ቁጥጥር ማዕከል ሲደርሱ ፍንዳታውን መመልከት እንደቻሉ በዓይን እማኝ ሆነው አረጋግጠዋል። ከፍንዳታው በኋላ የነዳጅ አቅርቦት ያልተቋረጠው የበላይነትን ለማሳየት መሆኑን አክለዋል። በወቅቱ 3 ፍንዳታዎች የተከሰቱ ሲሆን ፍንዳታዎቹም ከባድ ውድመት ያመጡ ነበር ተብሏል። የኢራን መገናኛ ብዙሃን ወደ ኢራን ባለስልጣናት የሚደወሉ የሞሳድ ስልኮችን እንግዳ በማለት ገልጸውታል። ዘታባንክ የተባለው ድረገጽ ባወጣው ጽሑፍ ላይ ከታሪክ ይዘት በላይ ትርክቱ የበለጠ አሳሳቢ ነው በማለት ገልጾ የግለሰቡን ስልጣን ሳይሆን የጠላት የኃይል የበላይነትን የሚያሳይ ነው ሲል ተችቶታል። ድረገጹ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ወታደራዊ አማካሪ ለሆኑት ሞሴህ ራይዚ ቅርበት እንዳለው ይነገራል። የሚኒስትሩን ንግግር በማጣጣል ሁሉም ነገር ለመገናኛ ብዙሃን የመብቃት ዋጋ የለውም ሲልም ድረገጹ አስነብቧል። የሚኒስትሩ ትርክት የጠላትን የበላይነት የስነ ልቦና ዘመቻና ተነሳሽነት የሚያሳይ እንደሆነ ገልጾ ስለዚህ ጉዳይ መዘገብ ጭምር አልነበረበትም፣ አለማውራትና በዝምታ ሁኔታውም ማለፍ ይሻል ነበር ሲል ወቅሷል። ከ12 ቀናት ጦርነት በኋላ የኢራን እስላማዊ አብዮታዊ ዘብ ያለው አቅም ለህዝቡ ለማሳየት በመገናኛ ብዙሃን መረጃ ያወጣል። ለመንግስት ቅርብ የሆኑት ወግ አጥባቂ መገናኛ ብዙሃን የሚኒስትሩን ንግግር ከቀድሞው የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ንግግር ጋር የተያዘ መሆኑንም ጭምር ይገልጻሉ። አሊ ላርጃኒም ባደረጉት ንግግር ኢራን ያላትን የኃይል የበላይነት ሲጠቁሙ የጃቫድ ኦጂን ንግግር ግን ባልታሰበ ሁኔታ የእስራኤልን አቅም የሚያሳይ ነው ተብሏል። ለኢራን ባለስልጣናትም እንዲህ ያሉ የእስራኤልን የደህንነት አቅም የሚያሳዩ መግለጫዎችን እንዳይሰጡ ጥብቅ ትዕዛዝ ተሰጥቷቸዋል። የቀድሞው የነዳጅ ሚኒስትር ያደረጉት ሞሳድን የሚጠቅስ ንግግር የመጀመሪያ አይደለም። ሞሳድ የተጠቀሰው በ12 ቀናቱ ጦርነት ወቅት ብቻ እንዳልሆነና ከዚያ በኋላም ተመሳሳይ ስልት እንደሚጠቀምም ገልጸዋል። ሚኒስትሩ ከዚያ ቀደም ቢያንስ አንድ ጊዜ ሞሳድን በይፋ ጠቅሰውት ቆይተው ነበር። ወደ አነጋጋሪዎቹ የስልክ ጥሪዎች ስንመጣ የአሜሪካው መገናኛ ብዙሃን ዋሽንግተን ፖስት በአውሮፓውያኑ ሰኔ 23 ላይ አውጥቶት የነበረው ዘገባ እንደሚያሳየው ፍንዳታው በተከሰተ በሰዓታት ውስጥ የእስራኤል የደህንነት ባልደረቦች ኢራናውያን ባለስልጣናትን ለማስፈራራት እንቅስቃሴ ጀምረዋል። ለኢራን ባለስልጣናት ስልክ በመደወል አገዛዙን የማይቃወሙ ከሆነ እንደሚገደሉ በመግለጽ ባለስልጣናትን ጭምር ሲያስፈራሩ እንደነበር ተገልጿል። እነዚህ የስልክ ጥሪዎች የኢራንን መንግስት ለመከፋፈልና አለመረጋጋት ለመፍጠር ያለሙ መሆናቸውን የአሜሪካው መገናኛ ብዙሃን ዋሽንግተን ፖስት ዛሬ ሌሊቱን በወጣው ጽሑፍ ዘግቧል። ከፍተኛ ባለስልጣናት ስር በተለያየ እርከን ያሉ አመራሮችን ማስፈራራት እንዲሁም የተገደሉ አመራሮችን ለመተካት ከባድ እንዲሆን ማድረግ ተጠቁሟል። ዋሽንግተን ፖስት የጠቀሳቸው አንድ ምንጭ 20 የኢራን ባለስልጣናት ጋር ሞሳድ ስልክ በመደወል እንዳስፈራራቸውና ለምልክት እንዲሆናቸውም ለእያንዳንዱ ስልክ ጥሪም ከፍተኛ ፍንዳታ እንዳደረገ የተመለከተ ሲሆን የኢራን ባለስልጣናት ግን ጥያቄውን ሳይቀበሉ ቀርተዋል። ዋሽንግተን ፖስት ባወጣው ዘገባ ውስጥ በተካተተ የድምፅ ቅጂ የእስራኤል የደህንነት ባልደረባ ከኢራን ባለስልጣናት ጋር ሲነጋገር ይሰማል። ተቀንጭቦ የተቀረጸው ድምፅ ከሚስትህና ከልጆች ጋር ለማምለጥ 12 ሰዓታት አለ፣ መንበሩን ጥለህ አምልጥ፣ ካልሆነ ደግሞ ኢላማ ትደረጋለህ በማለት የሞሳድ ኃይሎች የኢራን ባለስልጣናትን እንዳስፈራሩ አመልክቷል። የኢራናዊው ባለስልጣናት ማንነት ግን አልተጠቀሰም። እስራኤላውያን የደህንነት ባልደረባ ማንነት እንዳይታወቅ ድምፁ እንዲለወጥ ተደርጓል። ይህ የስልክ ጥሪ የኢራን ወታደራዊና የደህንነት ባለስልጣናትን ለማስፈራራትና ከፍተኛ የስነ ልቦና ጫና እንዲያድርባቸው ለማድረግ ያለመ እንደሆነ ዘገባው ያሳያል። ከጥቂት ቀናት በኋላ አሊ ላርጃኒ የዋሽንግተን ፖስት ዘገባን ትክክለኛነት በማረጋገጥ እሳቸውም በጦርነቱ መጀመሪያ
መጀመሪያ አካባቢ የማስፈራሪያ ተደጋጋሚ የስልክ ጥሪዎች ይደርሷቸው እንደነበር አመልክቷል። እስራኤል በስልክ ጥሪዎቹ አማካኝነት የእስላማዊ አብዮታዊ ዘቡ ያለውን ድጋፍ ለመቀነስና ባለስልጣናቱም በደህንነት ስጋት ምክንያት እንዲከፋፈሉ ለማድረግ ሞክራለች። የስልክ ጥሪው የደረሳቸው ወታደራዊ የኢራን አዛዦች ብቻ ሳይሆኑ የኢራን ታዋቂ ፖለቲከኞችና የደህንነት አመራሮች ጭምር ናቸው። የሞሳድ ባልደረቦች እየደወሉ ከኢራን ለመውጣት ያላችሁ 12 ሰዓታት ብቻ እንደሆነ የጠቀሰ ከቴህራን ርቃችሁ የማትሄዱ ከሆነ ግን የጓዶቻችሁ ጣፈንታ በእናንተም ላይ ይመጣል በማለት በተደጋጋሚ ማስፈራሪያ እንደሰነዘረባቸው ገልጸዋል። ዋሽንግተን ፖስት እንደሚለው ከሆነ አንድም የኢራን ባለስልጣን ከሞሳድ የተደወሉትን ስልክ አምኖ ከዚያ አልሸሸም ወይም ለመሸሽ አልፈለገም። የስልክ ጥሪ ከደረሳቸው አመራሮች መካከል የደዋዩን ፍላጎት ያሟላ አንድም የኢራን ባለስልጣን እንደሌለም አመልክቷል። እነዚህ የሞሳድ የስልክ ጥሪዎች የኢራን ባለስልጣናትን ለማስፈራራት ያለሙ ናቸው ብለዋል። ሞሳድ ጥሪ ካደረጋቸውና ካስጠነቀቃቸው የኢራን ባለስልጣናት መካከል አብዛኞቹም በ40 ቀናቱ ጦርነት ወቅት ተገድለዋል። ከሞሳድ ተደርገዋል የተባሉት የስልክ ጥሪዎች ከኢራን ለመውጣት ወይም ከአገዛዙ ለመራቅ ለባለስልጣናቱ 12 ሰዓታት መስጠቱንም በተመሳሳይ ያደርገዋል። ከ20 እስከ 2000 የሚደርሱ ምስክርነቶች ሞሳድን በስም ጠቅሰዋል። በ12 ቀናት ጦርነት ወቅትም የኢራን መንግስት ደጋፊ መገናኛ ብዙሃን ባወጧቸው ዘገባዎች ሞሳድ ለኢራን ባለስልጣናት ያደረጋቸው የስልክ ጥሪዎችም ብዛቱን ጠቅሰዋል። ዋሽንግተን ፖስት 20 ባለስልጣናት ከሞሳድ የስልክ ጥሪ እንደደረሳቸው ጠቁሟል። አጋህ የተባለው ወግ አጥባቂ መገናኛ ብዙሃን እንደሚለው ከሆነ በአውሮፓውያኑ ሐምሌ 1 2026 አውጥቶት በነበረው ዘገባ እንደጠቀሰው ከ2000 በላይ ባለስልጣናት ከሞሳድ ጥሪ እንደደረሳቸው አስተማማኝ መረጃ አግኝቻለሁ ሲል ዘግቧል። ወታደራዊ አዛዦች፣ የደህንነት ባልደረቦችና በተለይም በኢራን መንግስት ውስጥ ተጽዕኖ ፈጣሪዎች ይገኙበታል። የስልክ ጥሪ ሚስጥራዊ መልእክትና ጦርነቱ በተጀመረበት ቀን ኢሜሎች ደርሰዋቸዋል። የስልክ ጥሪዎቹ ዓላማ ማስፈራራት ብቻ ሳይሆን አገዛዙ አብቅቶለታል ተበተኑ በሚል ባለስልጣናት ከኃላፊነታቸው እንዲለቁና እንዲሸሹ ወይም ከቴህራን ለቀው እንዲወጡ ማድረግ ነው። ዋሽንግተን ፖስት የጠቀሳቸው ምንጮች ከ20 በላይ ባለስልጣናት የስልክ ጥሪ እንደደረሳቸው አረጋግጠዋል። አግህ ግን ቁጥሩን ከ2000 በላይ አድርጎታል። እዚህ ቁጥር ላይ በምን መንገድ እንደደረሰም አልታወቀም። ከሳምንታት በኋላ ለመንግስት ቅርብ የሆኑት የፖለቲካ ተንታኝ ሙስጠፋም በኢራን ራዲዮና ቴሌቪዥን ቀርበው እንደተናገሩት ከ100 በላይ የሚሆኑ የኢራን እስላማዊ አብዮታዊ ዘብ አዛዦች በጦርነቱ ወቅት ማስፈራሪያ እየደረሳቸው እንደሆነ አሊያም ለመመልመል እየተሞከሩ እንደሆነ ተገልጿል። የስልክ ጥሪዎቹ ዓላማ ለማስፈራራት ወይም ለመግዛት እንደሆነም አመልክተዋል። ትልልቅ ባለስልጣናት መሰል የስልክ ጥሪ እንደደረሳቸው የፖለቲካ ተንታኙ የገለጹ ሲሆን ይህም አሊ ላርጃኒን ጭምር ያካትታል። በዚህ ረገድ የሞሳድ ተልእኮም ከሽፏል በማለት ተናግረዋል። መግለጫቸውም ትርክቱን በተለያየ መንገድ ያሳያል በማለት የገለጸው ዋሽንግተን ፖስት ሞሳድ በደህንነት መዋቅሮች ውስጥ ሰርስሮ የገባው ክፍተት እንዳልሆነ በመግለጽ የእስራኤል የስነ ልቦና ጦርነት ከሽፏል ወይም አክሽፈነዋል፣ ለእስራኤል የሚታዘዝ አንድ እንኳን ባለስልጣን በኢራን የስልጣን መዋቅር ውስጥ አልተገኘም ብለዋል። ሞሼህን ጨምሮ የኒውክሌር ሳይንቲስቶች ላይ ግድያ ከመፈጸሙ ባሻገር ሞሳድ ወታደራዊና የኢንዱስትሪ ተቋማት ላይ ከባድ ጉዳት ለማድረስ ማሴሩ በተደጋጋሚ ሲገለጽ ይነገራል። የእስራኤል ሰላዮች እንቅስቃሴና በቅርብ ጊዜ የታየው የስልክ ጥሪዎች ብዛት ከ12 ቀናቱ ጦርነት ጋር ብቻ የተያዘ አይደለም ያለው ይሄው የቢቢሲ ዘገባ ሞሳድ ለዓመታት በኢራን የፖለቲካና የደህንነት ሪፖርቶች ሲጠቀስ ቆይቷል። በግለ ታሪክ በመጽሐፍትና በፊልም ሳይቀር ሞሳድ በኢራን ውስጥ ያደረጋቸውን ኦፕሬሽኖች ይገልጻቸዋል። ለዚህም ደግሞ ዴይስ ኦፍ ቴህራን የተባለው መጽሐፍ ይጠቀሳል። መጽሐፉ በፓህላቪ አገዛዝ ወቅት የነበረውን የእስራኤልን የስለላ ድርጅት የሞሳድን እንቅስቃሴ ያሳያል። የሞሳድ ተወካይና ኋላ ላይም በኢራን የእስራኤል ወታደራዊ ልዑክ ያዕቆብ ሩምዲን በመጽሐፉ ውስጥ ከተጠቀሱት መካከል አንዱ ነው። እነዚህ መጽሐፍትም በኢራን በመካከለኛው ምስራቅ የስለላ ፉክክሩ
የሚደረግባት ሀገር እንደሆነች ይገልጻል። ፉክክሩም በእስራኤሉ ሞሳድ፣ በአሜሪካው ሲአይኤ እና በሶቪየት ህብረት በወቅቱ በነበረው ኬጂቢ መካከል ነበር። ይህም ውስብስብ የስለላ መረብ እንደሆነ ይጠቅሳል። በኢራን የሚሰሩ አላቂ ፊልሞች እና ተከታታይ ፊልሞች ላይ ሞሳድ በተደጋጋሚ ይጠቀሳል። በ2020 የተለቀቀው ቴህራን የተሰኘው ተከታታይ ፊልም የሞሳድ ሰላዮች በኢራን ውስጥ እንደሚንቀሳቀሱ፣ ተልእኮ እንደሚፈጽሙና ከደህንነት እንዲሁም ወታደራዊ ተቋማት ጋርም እንደሚቀራረቡ የሚያሳይ ነው። ልብ ወለዳዊ ቢሆንም ሞሳድ በኢራን ሰርጎ ለመግባት ያለውን አቅም የሚጠቁም እንደሆነ ይገልጻል። በእርግጥም ይህ የእስራኤልን መንግስት ፖሊሲና ኢራናውያን ላይ ጫና ለማሳደር ያለውን ፍላጎት በቀጥታ የሚያሳይ ነው ለማለት አይቻልም። ነገር ግን በቅርብ ዓመታት ስለ እስራኤል የስለላ ስራዎችን የሚወጡ የተመረጡ መረጃዎችም የስነ ልቦና ጫና ለማሳደር ያለሙ ሊሆኑ እንደሚችሉ ተንታኞች ያምናሉ። የእስራኤልን የስለላ ብቃት ለማሳየት፣ የኢራንን ባለስልጣናት ለማስፈራራት እንዲሁም የኢራን እስላማዊ አብዮታዊ ዘብ ያለውን ተቀባይነት ለማሳጣት ያለሙ እንደሆነም ያመለክታል። የስለላ ተቋማት ባለስልጣናት አገራት የሚያደርጉትን እንቅስቃሴ በብዛት በሚስጥር ይይዛሉ። አንዳንዴ ግን የተመረጡ መረጃዎችና ትርክቶችን ይለቀቃሉ። እነዚህ ቁጥጥር ተደርጎባቸው የሚወጡ መረጃዎች የስነ ልቦና ጫና ለማሳደር ይውላሉ። በስለላው ዓለም ፐርሴፕሽን ማኔጅመንት በሚል አገላለጽ ይታወቃል። ሰዎች አንድን ድርጊት ወይም ተቋምን የሚመለከቱበትን መንገድ ለመቆጣጠር የሚውል አሰራር ነው። በዚህ መንገድ የህዝብን እይታም፣ አስተያየት ወይም ባህሪ ለመለወጥ ይሞከራል። የስነ ልቦና ዘመቻ ማድረግ፣ መረጃ ማሰራጨትና ሚስጥራዊ እርምጃን መፈጸም ተጠቃሽ መንገዶች ናቸው። ሞሳድ አድርጓቸዋል የተባሉት የስልክ ጥሪዎች በኢራን መገናኛ ብዙሃን ሽፋን የተሰጣቸው ሞሳድ የኢራን ባለስልጣናትን እንደሚያስፈራሩ የሚጠቁምበት መንገድ ነው። የኢራን የደህንነት ተቋማት በእስራኤል የስለላና የደህንነት ተቋማት ላይ ጫና ማሳደር እንደሚችሉ ሲገልጹ ቆይተዋል። የስልክ ጥሪዎች የእስራኤልን ደህንነት መዋቅር አንድ ገጽታ ብቻ ናቸው። በ12 ቀናቱ ጦርነት እንዲሁም በ40 ቀናቱ ጦርነት ወቅትም እስራኤል ብዙ የኢራን ከፍተኛ ባለስልጣናትን እንዲሁም የፖለቲካ ባለስልጣናትን ኢላማ አድርጋ ገድላለች። እነዚህ ጥቃቶች የተፈጸሙበት ወቅትም ትክክለኛ ኢላማ መምታታቸው እስራኤል የባለስልጣናቱን የስልክ ቁጥርና የግል መረጃ ከማግኘቷ ጋር ተዳምረው የደህንነት ጫናዋ ምን ያክል እንደሆነ ጥያቄ አጭሯል። የደህንነት ክፍተት ሲባል የሞሳድ ሰላዮች ለኢራን ባለስልጣናት መደወላቸው ብቻ አይደለም። የግል መረጃ ትክክለኛ ቦታ፣ እንቅስቃሴ፣ በኢራን ባለስልጣናት መካከል የሚደረግ ሙሉ ውይይትም በተመለከተ ለእስራኤል መረጃ የደረሰበት መንገድም ከፍተኛ ጥያቄ በኢራን ውስጥ አስነስቷል። የኢራን የደህንነት መዋቅር ምን ያክል ለውጭ ጣልቃ ገብነት የተጋለጠ ነው የሚለው ላይ ከባድ ጥያቄ እንዲነሳበት አድርጓል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ አውዳሚ የኢኮኖሚ ኦፕሬሽን ማወጃቸው ተዘገበ። ፕሬዝዳንት ዶናልድ ጄ ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ሚዲያ ገጻቸው ላይ በኢራን ላይ አውዳሚ የኢኮኖሚ ኦፕሬሽን ማወጃቸውን ይፋ ያደረጉ ሲሆን ይህንንም ከዚህ ቀደም በምድር ላይ ታይቶ የማይታወቅ ደረጃ እየተካሄደ የኢኮኖሚ ጦርነትና ማግለል በማለት የኢኮኖሚ ዲ-ዴይ በማለት ጠርተውታል። ትራምፕ እንደሚሉት ከሆነ ኢራንን የሚረዳ ወይም ከኢራን ጋር የንግድ ግንኙነት የሚያደርግ ማንኛውም የዓለም ሀገር እጅግ ከባድ የሆነ የኢኮኖሚ መዘዞች ይገጥመዋል ሲሉ አውጀዋል። አክለውም እነዚህ እብዶች ገመድ ላይ ወድቀዋል፣ መውጫ አውጥተዋል በማለት የገለጹ ሲሆን እነዚህ ታሪካዊ እርምጃዎችንም ሸባ ያደርጓቸዋል። በኢራን ላይ ጥይት መተኮስ አልፈልግም፣ አሁን ግን ከባዱን ጦርነት በኢራን ላይ አውጃለሁ። ከባድ የኢራን የኢኮኖሚ ጦርነት ነው ብለዋል። የትራምፕ የቅርብ ጊዜ ዛቻ አዲስ ወታደራዊ እርምጃ ዛቻዎችን ከማቅረብ ይልቅ በኢኮኖሚ ጫና ላይ ያተኮረ ሲሆን አሁን ካሉት ማዕቀቦች ባለፈ ምን ያክል አዳዲስ እርምጃዎች በኢራን ላይ ሊጣሉ ይችላሉ የሚለው ላይ ጥያቄ እንዳላቸው ተንታኞች እየገለጹ ነው። ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅ እጅግ አውዳሚ የኢኮኖሚ ኦፕሬሽን አውጃለሁ በማለት ገልጸው የኢራን ወታደራዊ አቅም ሽባ መሆኑን እንዲሁም ኢኮኖሚዋም ሙሉ በሙሉ ሊፈርስ መቃረቡን መናገራቸውን ተከትሎ ከኢራን መንግስት ጋር ትስስር ያላቸው የኢራን መገናኛ ብዙሃንና የኢራን ባለስልጣናት በአንድነት ጠንካራ የሆነ መግለጫ በመስጠት ላይ ናቸው። ከፊል መንግስታዊ የሆነው የታስኒም የዜና ወኪል
እነዚህን የአሜሪካው ፕሬዝደንት ያወጇቸውን እርምጃዎች የዋሽንግተን የከሸፈ ከፍተኛ ጫና ሲሉ አጣጥለውታል። የትራምፕ ንግግሮች ታላቅና የተጋነነ ቋንቋ በማለት ያጣጣለው ታስኒም የቀደሙት ማዕቀቦች የኢራንን ባህሪ መቀየር እንዳልቻሉና ሀገሪቱ የውጭ ንግድና የፋይናንስ ገደቦችን የምታልፈባቸው ልዩ ስልቶች ለረጅም ጊዜ አሟልታ እንደተለማመደች ገልጿል። በተመሳሳይ መልኩ የፋርስ የዜና ወኪል የትራምፕ አባባሎች ቅዠት በማለት ውድቅ ያደረገ ሲሆን እንደ ተደጋጋሚ የፕሮፓጋንዳ አካል አድርጎ ገልጾታል። ፋርስ የዜና ወኪል እንዳለው አሜሪካ ተጨባጭ ውጤት ሳታመጣም የኢራንን አፋጣኝ ውድቀትና ወታደራዊ መጥፋት በተደጋጋሚ ስትናገር ቆይታለች ባይ ነው። እነዚህ አባባሎችም እውነታው ነጸብራቅ ከመሆን ይልቅ በዋናነት ለስነ ልቦና ጦርነት የሚያገለግሉ ናቸው ሲል አክሏል። በቴህራን የቀድሞ የኢራን ዲፕሎማትና የዓለም አቀፍ ግንኙነት ፕሮፌሰር የሆኑት አባስ ካማያ እንደሚሉት ከሆነ እየጠበበ ከመጣው የአሜሪካ የባህር ላይ እገዳ ጋር ተያይዞ የኢራናውያን ትዕግስት በእጅጉ እያበቃ ነው በማለት ይገልጻሉ። ካያማን ለአልጀዚራ ሲነግሩት የቅርብ ጊዜ ወታደራዊ አመራር ሹመቶች ከዝግ በሮች ጀርባ የተደረጉ ስብሰባዎች በውሳኔ ሰጪዎች ማዕድ ቤት ውስጥ አንድ ድንገተኛ ነገር እየተዘጋጀ መሆኑን በኢራን ውስጥ ያመለክታል ብለዋል። እዚያ ያሉ ኢራናውያን ከዚህ በላይ ለረጅም ጊዜ ይታገሳሉ ብዬ አላስብም። ኢራናውያኑ ከባድ እርምጃ ለመውሰድ ጫፍ ላይ ደርሰዋል ብለዋል። ካማያርን እንደሚገልጹት ከሆነ የባህር ላይ እገዳው በአሜሪካ በኩል መቀጠል ወይም አሁን ያለው ጦርነት የለም ሰላምም የለም የሚለው ፍጥጫም ትልልቅ ግጭቶችን የሚቀሰቅስ እንደሆነ ገልጸዋል። ከዚህ ቀደም ተፈርመው ባሳለፍነው ሰኞ ያበቃው የመግባቢያ ስምምነት ሰነዱ በተደረሱ ነባር ስምምነቶች ላይ ዳግም አሜሪካ ቃል ካልገባችና ቃሏን ካከበረች የሚቀየር ነገር እንደማይኖርና ከባድ ጦርነት አውዳሚ ሁኔታም እየተፈጠረ እንደሆነ አመልክተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ